ጤና ይስጥልኝ። እንዴት ሰነበታችሁ? ጉዳያችን ተከታታዮች ዛሬ ጉዳያችን በሰሞኑን በቲክቶክ ዙሪያ የተሰጠው ሽልማት በተመለከተ ሀሳቦችን አንዳንድ ብዙዎች ሀሳብ እየሰጡበት ነው በዚህ ጉዳይ ላይ አንዳንዶች በጣም በተጋነነ በመጥፎነቱ፣ አንዳንዱ ደግሞ መልካም ነው። እንደዚህ አይነት ክርክሮች ይታያሉ። እኔ በሁለት ነጥቦች ላይ ማንሳት ፈልጋለሁ። ምናልባት ብዙ ሰው ያየው የነገሩን ክብደት ካየው አንጻር ለለምት ለመስጠት ጉዳዩ ምንድን ነው? ብዙ የዚህ በቲክቶክ ሄዷል። በተለያየ ዘርፍ ነው፣ ዘርፉ በጣም የተለያየ ነው። ግን ምንድን ነው በክፉነቱ ያነሱትም ማለት እዚህ ደረጃ ያሉ በቲክቶክ የሚናገሩ ተሸልመዋል የሚል አለ። ከባህል አንጻር የተነሱ አሉ። ግን ጉዳዩን ግዝፈቱ ምን ያህል ነው የሚለውን በተወሰነ መጀመሪያ ደረጃ ከበጎ ጎኑ አንሳው ቲክቶክ ጋር በተያያዘ ምንድነው መልካም ነገር? አንደኛ የካፒታል ፍሰት ወደ ሀገር አምጥቷል። ምንም ጥያቄ ብዙ ወጣቶች ተው የራሳቸውን ጥረዋል፣ ለራሳቸውም ለቤተሰባቸውም ጠቅመዋል። ወደ ተለያዩ ንግዶች ይቻሉ ሚዲያው ሌላው ከዚህ ከቲክቶክ ጋር በተያያዘ ግን ከዚህ ከመልካም ጎኑ አንጻር የሚታየው ብዙ መልካም የሚያደርጉ ሰዎች ተገልጠዋል፣ ታይተዋል። ብዙም መልካም ነገሮችን እንዲሰሩ ለምሳሌ ሰዎች ገንዘብ፣ በጉልበት፣ በጊዜ እንዲረዱ ተደርጓል። ባለሙያዎች ወጥተው ሙያቸውን ለሌላው አስተዋውቀዋል፣ ለሌላው አካፍለዋል፣ አምረዋል። ለምሳሌ እንደነ ዶክተር አብይ ከጅማ የተለያዩ ሙያውን ራሱ መምህራን አይተዋል። የፊዚክስ ምናምን እንደዚህ አይነት ብዙ መልካም ነገሮች ታይተዋል ከገንዘብ ፍሰቱ በተለይ። ስለዚህ ሙሉ በሙሉ የጨለመ ነው ብሎ ማስቀመጥ አይቻልም። መልካም አሉ። መልካም ነገር የመኖሩን ያህል ደግሞ አንዱ ትልቁ የታየው እኔ በዚህ ማቱም ላይ ከቲክቶክ ጋር በተያያዘ አንድ ላይ በህብረት ገዝፎ እንደመምጣቱ የታየው ነገር የባህል ወረራ ማለት ነው። የባህል ወረራ እንግዲህ በአሁኑ ጊዜ እነዚህ በሉላዊ ዓለም ወይም ደግሞ በዚህ በግሎባላይዜሽን ዓለም ውስጥ የባህል ወረራ የሚጠበቅ ነው። በተለይ በዚህ በፈጣን ሚዲያ አማካኝነት ከአንዱ ሀገር ወደ አንዱ ሀገር የባህል ወረራ ይደረጋል። ዓለም አቀፍ የሆነ ባህልም እየተፈጠረ ያለበት ሁኔታ አለ። ዓለም አቀፍ የሚለው ራሱ ሆኖ ነገር ግን አንድ በደንብ መታየት ያለበት ነገር በአሁኑ ጊዜ አንድ ሀገር ተወረረ የሚባለው በወታደራዊ ወረራ ብቻ አይደለም። የባህል ወረራ በራሱን እየቻለ አንድ ሀገርን ወቅታዊውን ስነልቦና፣ መጪውን ስነልቦና፣ መጪውን ዕጣ ሁሉ በተለይ ደግሞ የዚህ አይነቱ የፈጣን የማህበራዊ ሚዲያ እንደ ቲክቶክ ያተኮረውና ማዕከል ያደረገው ወጣቶችንና ታዳጊዎችን ሆነ ታዳጊዎችና ወጣቶች በጣም ፈጣን የሆነ ነገሮችን ሳያገናዝቡ ቶሎ የመቀበል እና ያንን ለመምሰል የሚያደርጉት ሂደት ውስጥ ከፍተኛ የባህል ለውጥ ሊመጣ ይችላል። የባህል ወረራ ሊመጣ ይችላል። ያ ደግሞ ከስራ ባህል ከማጣት አንጻር፣ ስነልቦና ከመፍሰስ አንጻር፣ ከመፍዘዝ አንጻር ብዙ ተጓዳኝ ችግሮች ከዚህ በቲክቶክ ላይ አንዱ ያየ ነው። እንግዲህ ከመልካም ጎኑ በተጓዳኝ ደግሞ ታየው የዚህ ወረራው እንግዲህ የተለያየ አንዱ ጾታ የሌላውን ጾታ ልብስ ከመልበስ አንስቶ በጣም ከማህበረሰባችንም በዓለም ላይ ካለውም የወጣ አለባበስን በመልበስ አነጋገርን፣ አገላለጽን እነኚህ ነገሮች ሁሉ በተለይ በጣም በመጥፎ ስነ ምግባር አነጋገሮች የሚታወቁት በጣም ታዋቂ የሆነው እንዲሸልሙ መደረጉ የሚሰጠው ምሳሌነት ለታዳጊዎቹ ይህ ሁሉ ተዳምሮ ከፍተኛ የባህል ወረራን ሊያመጣ ይችላል። ጉዳት ያመጣል። ጊዜ መሰራጨት እድል እና ከዚህ ጋር በተያያዘ እኔ በአንድ መነሳት ያለበት ብለው የባህል ሚኒስቴር ምን እየሰራ ነው? ባህል ሚኒስቴር
ምን እያደረገ ነው? ሚዲያዎችስ እንዲህ አይነቱ ጉዳዮች ሲሆኑ ባህል ሚኒስቴር በምንድን ነው የሚያየው? ምን እየሰራ ነው? በዚህ ጉዳይ ታትሎታል ወይ? በዚህ ላይ ሀሳቦችን ሰጥቷል ወይ? ምንድን ነው ከዚህ ጋር በተያያዘ ምን እያደረገ ነው የሚለው እኔ መታየት ያለበት ጉዳይ። የታየው ግን ከመልካም ጎኖች በጣም ትክክል ያሉ ሂደቶች ወጣቶችን በጣም ሊበርዝ የሚችል እና ያንን ለመምሰል የሚያደርጉት ጥረት በዓመት ውስጥ የምናየው ትልቅ አስተሳሰብ ካልተሰራበት ማለት ነው። ትልቅ የተሳሳተ አስተሳሰብ ይዞን ወዳልሆነ ነገር የሚነጉድ አይነት አካሄድ ነው ይመስለኛል። በጣም ፈጣን ነው አካሄዱ። ያንን የተሳሳቱ አለባበሶችን፣ የተሳሳቱ አቀራረቦችን፣ አነጋገሮችን ከማህበረሰቡ ይሄ ሶሻል ቫሊዩ ከሚባለው ህብረተሰቡ ከሚሰጠው ዋጋ ከሚሰጣቸው ባህላዊ እሴቶች በወጡ መንገድ የሚሄዱት አካሄድ ሌሎቹ እንደ ሞዴል ወይንም እንደ ምሳሌ ወይንም እንደ አራያ አድርገው ከያዙት እጅግ አደገኛ። ስለዚህ ከዚህ አንጻር በጣም ነው ትልቅ ወረራም የሚመለከተው ማን ነው ይባላል። በመጀመሪያ ደረጃ ባህል ሚኒስቴርን ነው። መገናኛ ብዙሃንን መጠየቅ ያለባቸው የሚገባው ይህንን ለማለት ነው ፈልገው እዚህ አንጻር መታየት አለበት። ጉዳዩ እጅግ አደገኛ ስለሚሆን ማለት ነው። እዚህ ላይ አንዲት የመጨረሻ ነጥብ አንስቼ ሀሳቤን እጨርሳለሁኝ። በቀድሞ ጽሁፎች ስታነቡ በአዲስ አበባ ዩኒቨርሲቲ 1966 እና 67 የነበረው ትውልድ ምን ያህል ለጥቃቅን የባህል ወረራዎች ሁሉ ጥንቃቄ ያደርግ እንደነበረ እናያለን። ለምሳሌ እዛን ጊዜ ከነበሩ ጽሁፎች አይታችሁ ከሆነ በአዲስ አበባ ዩኒቨርሲቲ የነበሩ አንድ መምህራን የሚለብሱት አለባበስ በጣም አጭር መልበስ አንጻር ገላቸውን የሚያሳይ ልብሶች የሚለብሱበት ምክንያት ሆን ተብሎ የባህል ወረራ የማድረግ ነው የሚል ሁሉ ወቀሳና ጽሁፎች በዩኒቨርሲቲው መገናኛ ማለት መጽሔቶች ላይ ሁሉ ነበረ። ቀደም ብሎ ማንበብ ይቻላል። አሁን ትክክለኛውን እሱን ላለመጥቀስ ስላልቻልኩ ነው እንጂ ይህንን ማንበቤን አስታውሳለሁ። አንድ የሚያሳየው ነገር ምንድነው? በዛን ጊዜ የነበረው ትውልድ ወጣቱ ራሱ የባህሉን የመጠበቅ እና ይሄ ባህል ወረራ ጥንቃቄ ይገባዋል የሚል ሀሳብ በዛን ጊዜ የነበረ መሆኑ ያውም እንዳሁኑ ማህበራዊ ሚዲያ። ስለዚህ ይሄ የቲክቶክ ጉዳይም ከብዙ አንጻር ካለባበስም በተለይ በዚህ በተሳሳተ አነጋገሮች ወይንም ማህበረሰባችን የማይጠብቁ ንግግሮች የሚናገሩትን ለይቶ በጣም አግንኖ ከሚያቀርበው አቀራረቡ አንጻር ሲታይ ትልቅ አደጋ ይኖረዋል ተብሎ መገመት ወይም ማሰብ ቀላል ነው የሚሆነው። ከዚህ ጋር በተያያዘ እንግዲህ የዚህ የቲክቶክ ማህበራዊ ሚዲያ ማህበራት ማህበር በተለይ መደራጀቱ እና ያ ማህበር ችን እየመዘገበ መሆኑን በዚሁ በቲክቶክ ግን በዛ ማህበር ውስጥ ያሉ አመራሮች ምን ያህል ብስለት አላቸው? ምን ያህል ነገሩ ገነዘቡ? ይህ ያለውን የባህል ወረራን በሚያርቅ መልክ ላሉ ወይ እነሱስ በምን ያህል ብስለት ነው ያሉት? ምን ያህል ደረጃ ነው ያለው? በቂ ስልጠና ይሰጣቸዋል ወይ? ባህል ሚኒስቴርስ በቂ የሰው ኃይል ያለው ወይ? በዚህ አንጻር ነገሮችን የሚረዳበት የሚለው በጣም የባህል ሚኒስቴር እንደ መንግስት ነገር ግን ብዙዎችን የሚያሰጋ ነው። ብዙዎችን እንደ ቀላል እንደው በአስተያየት ተሰጥቶበት የሚታለፍ ሳይሆን የባህል ወረራ የሚለው አደገኛ አካሄድ እንዲሆን በጣም ከዛ በገዘፈ ነው ጉዳዩ እና ከዛም አንጻር መታየት ያለበት። ለምሳሌ እኔ ሀሳብ ለመስጠት የፈለኩት የተወደዳችሁ ጉዳያችን በማካከላችሁ ሰብስክራይብ አድርጉ። እነኚህ ሀሳቦች ላይ ተጨማሪ ሀሳብ እንመጣለን። ከዛሬው ግን የዛሬውን መርሃ ግብር የቲክቶክ ወረራ ጥንቃቄ ከመልካም ጎኑ ከታዩት ደግሞ ማህበረሰብ ተጠቀመበት አንጻር ደግሞ አደጋው ግን እጅግ የሰፋ መሆኑ በሰሞኑ ያየነው ነው። ይህ ምንም የሚያከራክር ነው። መልካም ምሽት። የዛሬ ጉዳያችን ሀሳብ ወይም ምጥን ሀሳብ በዚሁ